ህሊና ደሳሌ በሰርጓ ዕለት ለምን አለቀሰች? በብዙዎች ዘንድ መነጋገሪያ ሆኗል። ገጣሚ በመሆኗ ለነገሮች ያላት ስሜት ትልቅ ነው። ተዋናይ ኪና ገጸ ባህሪውን ሲሰራ ምን ገጠመው? ስነ ጥበብ ስሜት ነው። ዛሬ ሁለት ልብ የሚነኩ ታሪኮችን ይዘንላችሁ መጥተናል። በሰርጉ ቀን ስቅስቅ ብላ ያለቀሰችው ገጣሚ ህሊና ደሳለኝና በገጸ ባህሪ ህይወት የታወቀው ዮሐንስ ወይም ደግሞ ኪና። ሰላም እንዴት ናችሁ? የእንማማር ዩቲዩብ ቤተሰቦች፣ ዛሬ የሰሞኑ አነጋጋሪ የሆነ የህሊና ደሳለኝና የዮሐንስ ሰውነት ወይም ኪና በመባል የሚታወቀውን ይዘንላችሁ መጥተናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌም አዳዲስ ነገሮች ወደ እናንተ እንዲቀርብ የደወል ምልክቱን በማጥቆር ቤተሰብ እንድትሆኑ እንጋብዛችኋለን። እንግዲህ በግጥም የምናውቃት ህሊና ደሳሌ ሰሞኑን በስርዓተ ተክሊል እንዳገባች ተሰምቷል። ቢሆንም ግን በሰርጓ ዕለት ያስለቀሳት ነገር ምንድነው ሚለውን ነገር እናያለን። በፊልምና በትወና የምናውቀው ዮሐንስ ሰውነት ወይም ኪና በመባል የሚታወቀው እንግዲህ የሰሞኑ አነጋጋሪ ሆኗል። ብዙ ሰው ስራዬን እያየ እንደ ጨካኝ ይቆጥረኛል ሲልም እንደገና አነጋጋሪ ሆኗል። እንግዲህ በፊልም በትወና የምናውቀው ዮሐንስ ወይም አብዛኛው ጊዜ ኪና በመባል የሚታወቀው ወደ ፊልም ህይወት የገባውት ከልጅነቴ ህይወት ነበር ሲልም ተናግሯል። ተወልጄ ባደኩት ከተማ በጌዲዮ በኩል ፍንጫ በምትባል ሀገር ሲሆን ከተማውም ትንሽ ስለነበረች እድሉን ላገኘው አልቻልኩም፣ ፍላጎቱ ግን ነበረኝ ሲልም ተናግሯል። ግን በሰዓቱ ከፍተኛ ጉጉት ነበረኝ። ነገር ግን ወደ አዲስ አበባ ስመጣ እሞክር ስለነበር ከዛም ኮንፊደንስ እንደሚኖረኝ ረድቶኛል ሲልም አዲስ አበባ የመጣበትን ምክንያት ተናግሯል። ከፊልም እና ከትወና በላይም በኢንጂነሪንግ እንደሚታወቅና ሲሰራ እንደነበር በዛም ሲሰራ እንደነበር ተናግሯል። ለመጀመሪያ ጊዜም በሲኒማ ነው ፊልም የሰራውት ሲልም ተናግሯል። እንግዲህ አነጋጋሪ የሆነው የኪና ወይም ደግሞ የዮሐንስ በሰራውለት በጣም ትልቅ ሴትዮ ራሴን ጠይቃኛለች፣ አንተ ጨካኝ ነህ ብላም ጠይቃኛለች ሲልም ተናግሯል። እንግዲህ የዚህ የሰሞኑ አነጋጋሪ የሆነው በሰርጉ ዕለትም በጣም ትልቅ ሴትዮ ለምን ድራማውን አቆምክ ብላም እንደተናገረች አነጋጋሪ ሆኗል። እናንተ መጀመር እንጂ መጨረሻ አትችሉም እስከሚባልም ደርሷል ሲል ተናግሯል። ለዚህ አነጋጋሪ ጉዳይ መልስ የሰጠው ተከታታይ ድራማ የሚቀርበው አለመመቻቸትና በጎን ደግሞ የግል ህይወት የሚባል ነገር አለ ብሎም ተናግሯል። እንደሚታወቀው የአማርኛ ፊልም ተከታታይ ተብሎ ይጀመርና መጨረሻው ግን አምርም ወይም ደግሞ ይቆማል ሲባል እንግዲህ በብዙ ዘንድ አዲስ እንዳልሆነ በአባይ ቲቪ ተናግሯል። አማርኛ ቲቪ ተከታታይ ብላችሁ ተጀምሩና መጨረሻው ወይ ያልቃል ወይ ያቆማል። አማርኛ ፊልም ለምን እስከ መጨረሻው አይሄድም? ለምን አተገብሩትም? ለሚለው በተጠየቀበት ሰዓትም እያንዳንዳችን የራሱ የሆነ የግል ህይወት አለው። ሁሉም ሰው የራሱ የሆነ የግል ህይወት አለው። ከዛ ጋር አለመመቻቸት ሲል ተናግሯል። እንግዲህ ለዚህ አነጋጋሪ ጉዳይ መልስ የሰጠው ተከታታይ ድራማ የሚቀርበው አለመመቻቸትና በጎን ደግሞ የግል ህይወት የሚባል ነገር አለ እና በሁለት መሀል አለመመቻቸት ሊያቆም ይችላል ሲልም ተናግሯል። እያንዳንዱ ፕሮዲዩሰር፣ ኤዲተር፣ ፕሮዳክሽን ሁሉም ወጪ ከባድ ስለሆነ ኢቭን በአሁኑ ሰዓት በፊትም አሁንም ከ4 አመት በፊትና ከ4 አመት በኋላ ያለው በጣም እየጨመረ ስለሆነ አሁን ላይ አብሶ በጣም ይደክማል። እያንዳንዱ ፕሮዳክሽን እያንዳንዱ ኤዲተር የራሱ የሆነ ነገር አለው። ያንን ለማስተካከል ደግሞ ከፍተኛ ጊዜ እንደሚወስድም ተናግሯል። እንግዲህ ይህንን ለማስቀጠል ጊዜ ይወስዳል ሲልም ተናግሯል። እንግዲህ በጣም ጨካኝ ሆኜ የሰራውትን ፊልም የሆነ ጨካኝ መስዬ ታይቻቸው በሁሉ ዘንድ መነጋገሪያ ሆኗል። አንተ ልጅ እናት የለውም እንዴ ቤተሰብ የለውም እንዴ እስከሚባል ደረጃም ደርሻለሁ ሲልም ተናግሯል። እንግዲህ ከዚህም በኋላ የዚህ አይነት ገጸ ባህሪ ትሰራለን ተብሎ በተጠየቀበት ሰዓትም እሰራለሁ ብሎም ተናግሯል። በዚህ ደግሞ ብዙ ሰዎች እናት የለውም ለእናቱ አይጨክን የሚል ብዙ በስተዋል። ግን ደግሞ ስራ ስለሆነ አሁንም እሰራለሁ ሲልም ተናግሯል። አሁን ደግሞ ድርሰት እንደሚጽፍም ተናግሯል። አሁን
አዳዲስ ፊልሞችም እንደሚሰራ ተናግሯል። አሁን በዲኤስቲቪ እየታየ ያለው እንግዲህ በጉጉት እንደምንጠብቅም ተናግሯል። እንግዲህ የሰሞኑ አነጋጋሪ የሆነው የታዋቂው ተዋኒው ዮሐንስ ሰውነት ወይም ደግሞ ኪና በመባል የሚታወቀው እንግዲህ ብዙ ገጸ ባህሪያትን አንድ ሰው ሁሉንም ነገር ይወክሎ ሊሰራ ይችላል። ግን ደግሞ በገጸ ባህሪው ተነስተን ሌላ ነገር የእውነት አድርገን እስከ መመሰል ድረስም ደርሷል። ይህ ማለት እንግዲህ የገጸ ባህሪው ትክክለኛ ተላብሶ እየሰራ እንደሆነ ያመለክታል። በፊልሙ ላይ ይሄን ያክል በሰው ዘንድ ራሱ እንዲሆን አስመስሎ መስራት በጣም ትልቅ ጥበብ እንዳለው ያመለክታል። እንግዲህ ወደ ሁለተኛው ጉዳያችን ስናልፍ ደግሞ ተዋናይዋ ገጣሚ ህሊና ደሳለኝ በሰሞኑ በስርዓተ ተክሊል እንዳገባች ታይቷል። በሰርጓ ቀን ለምን ተፈጥሮ ነው ያስለቀሳት የሚልም አለ። ጥበብና ስሜት የማይነጣጠሉ ናቸው። ገጣሚ ህሊና ደሳለኝ የምናውቃት በቃላት ሰንሰለት የሰዎችን ልብ በምትነካ ስራዎቿ ነው። ተወዳጇና ዝነኛዋ ከሊቀ መዘምራን ቴዎድሮስ ጋር ናፍቆት በሚለው ዝማሬ የምናውቃት እንዲሁም ልብን የሚነካ ግጥሟ የምናውቃት ህሊና ደሳለኝ በስርዓተ ተክሊል አገባች። ቃላትም በውበት እንደምትናገረው ሁሉ ትዳሯን በውበትና ምሳሌ ሆና እንደምትመራ እንመኛለን። በጣም የምንወድሽ ምሳሌ የምትሆኚ ህሊና ደሳለኝ የአብርሃምና የሳራ እንዲሆንልሽ እንመኛለን። እንማማርቲው እንግዲህ ምንድነው ያስለቀሳት ስንል ደስታዋ እጥፍ ድርብ ሲሆንላት የሰዎችን አቀባበል ስታይ እንዴት አያስለቅስ? እንኳን ውብና ድንቅ የሆነችው ሴት አለማድነቅ ንፉግነት ነው። ስለዚህ ያስለቀሳት ገጣሚ ህሊና ደሳለኝ የሰሞኑ አነጋጋሪ ሆኗል። ቢሆንም ደግሞ አይቶ አለመረዳት አይቻልም። ለምን አስለቀሳት የሚለው ትክክለኛ ነገሩ ለነገሮች ያለ ስሜት ትልቅ ነው። ያንን ትልቅ የህይወት ምዕራፍ ስትጀምር የነበረው የደስታና የኃላፊነት ስሜት እንዴት አያስለቅሳት? በቃላቷ ጥበብ ቃላቷን ውብ አድርጋ የምትናገረው ህሊና ደሳለኝ የሰዎችን ጥበብ የምትናገረው በሰርጓ ቀን ያንን የምትናገረውን ጥበብ በራሷ ላይ ስታየው እንዴት አያስለቅስ? እንግዲህ የሰሞኑ መነጋገሪያ የሆነው የልብን የሚነካ ግጥምም ልብን የሚነካ ግጥሟ በሰው ዘንድ መነጋገሪያ የሆነው የህሊና ደሳለኝ ይሄን ይመስል ነበር።